ላረጋችሁልኝ እማዬ ትሙት እኔ ስለአንተ ያወራሁት ከኢትዮጵያ ከመጣሁ በኋላ ስላደረጋችሁልኝ አቀባበል፣ ስለ አክስትህ ደግነት፣ ስለሰጣችሁኝ ፍቅር ብቻ እማዬ ትሙት ፍቅርና ክብር እንጂ ያወራሁት ይሄ ያለው አንቺ ይሄ ያለክ ሸመጥጭኝ ነው። ምን ለምሳሌ እመቤቴ ብለሽ ምን አይቻለሁ? ቤት ክን አይቻለሁ። አክስትህ ቤት ነው የሄድኩት። የራስ አይደለም ይሄ ቤት አለ ያ ቤት አለው። ይሄ ሁሉ አመት ተጫውቶ ምናምን ስትይ ያለብን ጋይስ እኔ እንደዚህ ብዬ ሸመጥ አረ ረስተሽ ይሆናል። አቢባ በእናትሽ ራስክ ላይ የኔም ጥፋት አለ። ገባሻ? በቃ ላይም ላይ ነገርከኝ ስትነግረኝ እኮ እኔው ብቻ አሁን ለጨዋታ አነሳ ነው እንጂ እንትን ዋናው ሀሳብ ስላነሳሽው እኔ ኖረን ትገዛለት ደስ ይለኛል። ግን እገዛለታለሁ። መግዛቱ ችግር የለውም። ጊዜ የሚፈታው ነገር ግን አሁን ባለው ነባራዊ ሁኔታ ፈልጉለት። በቃ እስኪገዛለት ምንም እስኪል ድረስ ትንሽዬ ይሞካከል። መቼም እንዲሆኑ አይቀርም። ዘመም እንዳለ አይቀርም። ይስተካከላል ሁሉ ነገር። መጀመሪያ ተቀጥሮ ይስራና በደንብ ተቀጥሮ ይስራ። ቦታ ይወቅ። ምን ይበል? ሀገሪቷን ይወቅ። ሀገሪቷን ይወቅ። አሁን አውቋል። ሀቢባ ይህን ስትል ያለችበት ሪከርድ ካለ አምጣ። እኛ ደግሞ ስለአንተ ማስረጃ አለን እያሉ ሞዴሬተሮቼ፣ ስክሪን ሪከርደሮቼ ሁሉ እየመሰከሩ ነው። ኮሜንት ላይ አንተ ስትነግራት ማስረጃ አለን ሪከርድ፣ እሷ ግን ስትናገር ማስረጃ አለ እኮ አንተ እያሉት ነው። አየህ ልጆች የራሱ በእኔ ወጥተው ያለ ማስረጃ ምንም ነገር አይቀበሉም። ምን ታሽቃብጣላችሁ? ሴትዮ ያመነችውን ታያቸው። አንተ የነገርከኝ ላይቭ ላይ ነው እንጂ እኔ ሚኪ ይሄ ያለው አላልኩም። ለምን እኔ ያላየሁትን አላወራም። ጌም እየተጫወትን ለቀልድ ያልሽውን እኮ ነው ማውራሽ እኮ አቢባ ያልኩትኝ ምንድን ነው? አንተ በጌሜ ሸቅለሃል። እኔ ገና 1 ዓመቴ ነው ከመጣ ያለው ብለሻለ። አይ ረስተሽ ነው የሚሆን። ተይው በቃ አንቺ በእግዚአብሔር የተያሽ ሰው ነሽ። ተይው አሁን ሪከርድ አምጣና ይቅርታ ልጠይቅህ ካልኩ አምጣ፣ ማስረጃ አምጣ። እናንተ ነው ማስረጃ ምትይዙ። እኔ ምን ማስረጃ ይዛለሁ? ማስረጃ ካልያዝክ ማለት አትችልም። ያሰኘህን እንዴ ሪከርድ ካላመጣክ እኔ እያንዳንዱ ለምናገረው ነገር ሰውን እንዲህ ብላችሁኛል ስል ሪከርድ አቅርቤኛል። እኔ እንዲህ ብለኸኛል ስልክ አላልኩም ካልክ ሪከርድ አመጣልሃል። እስኪ ጋይስ እንትኔ ላይ ስለሚኖር እስኪ እንትን ላይ ዩቲዩብ ላይ ስላለ ጌም ስንጫወት ምናምን ከዛ ልጭ ታያለሽ። አያችሁ የኔ ሙቲ እሱ ዩቱብ ሲጀመር ዩቱብ ላይ ምንም ጭኖ አያውቅም። እኔ ዩቲዩብ ላይ አለ ጌማችን አቡዬ ማርያም። ኦኬ እኔ ደግሞ ጌማችን በጠቅላላ አለ ዩቲዩብ ላይ የዛ ጊዜ የነበረው ዩቲዩብ 10,000 አንቺ ቤት የገባው ዩቲዩብ እስካሁን እኮ እንደቆመ ነው ያለ። እንዴት ነው ቪውክ ታዲያ? ዩቱብ በቃ ፍሪዝ አረገ። እኔም ሰርቼበት አላውቅም፣ ግን አሁን ሰራበታለሁ። ጋይስ በደምብ ፖስት አድርግበት። አሁን ይኸውልህ ኮንቲኒውስሊ ፍሎጎችን ቦታዎችን እየጎበኘክ እኔ ጋይስ እኔ በሰዓቱ ያለኝ ስል ማለት ነው ያኛው ለሀረካት አናደዊ ምናምን ያልኩትን ተዉትና፣ ግን ሰው እንዲበረታታ እንዲጠነክር ምናምን አሪፍ እንትን ምናምን ነው። ግን ሰው በክፋት ወስዶት እኔ ለማጥፋት ነው የተጠቀሙበት። በቃ ከምድረ ገጽ ለማጥፋት ማለት ነው። እና አክቹዋሊ እንደ ቀልድ ማወራሁት እንጂ ያ ጊዜ የነበረው ሰው እንዲበረታታ ብዙ ሰዎች ብዙ ቲክቶከሮች ትልልቅ ቲክቶከሮች የሚባሉት በእውነት በእኔ ሞቲቭ ሆነው በጣም እዚህ ላይ የደረሱ የምትሏቸው ስም አልጠቅስም ሞቲቭ ሆኖ ነበር። ግን እኔ ማበረታታቻ አንዳንዴ የዋህነት ዋጋ ያስከፍላል። ዋጋ ከፍዬበታለሁ። እግዚአብሔር የወደፊቱን ያሳምረዋል። ዋናው ስላወራ የሰው ልጅ እኮ ሚኪ ከህይወቱ እየተማረ ነው የሚሄደው። ማገርክ መብትክ ነው። በጣም በህይወት የተማርክበት ምንድን ነው የተማርክበት? ምን ያህል የሰው እኛ አበሻም እኛ ማህበረሰባችን ምን ያህል ቡዳ እንደሆንን ራሳችን ለራሳችን እንዴት እንደማንሆን ሰው ሲያድግ እንደማንወድ ምን ያህል ምቀኝነት እንዳለብን የተማርከው። ስለዚህ ለወደፊቱ ምንም አይነት ነገር የወደፊት ህይወትህን ስኬትህን መናገር እንደሌለብህ ተማርክ። ገባክ? ሁለተኛ ነገር ደግሞ አንተ በጣም እንትን ነክ መልካም ሰው ነክ፣ የዋህ ነክ፣ ምቀኝነት ክፋት ምናምን ስለሌለብህ ብትወድቅም ተመልሰህ ትነሳለህ። ፈጣሪ ማለት ነው ወርቅ በእሳት እንደሚፈተነው የሰው ልጅ በችግር ይፈተናል። መፈተንክን አትጥላው፣ ውደደው። ስትሮንገር ሆነህ ትነሳለህ። ገባክ? በፊት ከነበርክበት ጠንክረህ ሞር በርትተህ ትነሳለህ። አሁን ከሰው ሲያድግ ችግር የለብክም። እኔ ማንም ስለ ጌም ነግሮኝ አያውቅም። 3 ዓመት ቲክቶክ ላይ አመቴ ነው ጌም ከጀመርኩ። ሚኪ ነው ጌም ያስተማረኝ። ምቀኛ ቢሆን ኖሮ እኔ ጌም እንደሚጠቅም ነይ ብሎ አሰልጥኖ እንዴት እንደሚገባ እንዴት እንደሚወጣ ያሳየኝ እሱ ነው። በጣም ብዙ ሰዎችን ሚኪ አንስቷል።
ጌም አሰልጥኖ አስተምሮ ምቀኛ ቢሆን ኖሮ ብቻዬን ልብላ ይል ነበር። በጣም ብዙ ትልልቅ ጌመሮች አሉ ብቻዬን ልብላ የሚሉ ከአዳዲስ ሰዎች ጋር ጌም መጫወት ማይፈልጉ። እሱ አንድ ፎሎም ቢኖራችሁ አይንቅም። ሰው አስገብቶ አሰልጥኖ ጌም አስጀምሮ ለስንት ሰው ታርፏል። ገባችሁ? ሰው መርዳት ከኪሳችሁ አውጥታችሁ ገንዘብ መስጠት ብቻ አይደለም። እሱ ብዙ ቲክታከሮች እንዲያድጉ ጌም እንዲለምዱ ትንንሾችን እያነሳ አሳድጎ እዚህ ያደርሷል። እኔ ሚኪ ባለውለታዬ ነው። እኔ ደግሞ ባለውለታዬ መቼም አልረሳም። እሱ ነው ሀ ብሎ ጌምን እንደዚህ እንዴት እንደሚላክ እንዴት እንደሚገባ ጌም ምናምን አሳይቶ ጌም ያስጀመረኝ። ገባችሁ? ስለዚህ ምቀኛ ቢሆን ሚኪ እዚህ አይደርስም ነበር። መልካም ሰው ስለሆነ ምቀኝነት ስለሌለበት ፈጣሪ እያሳደገ ይወስደዋል። ሰው ሆኖ ደግሞ በህይወቱ የማይፈተን የለም። አሁን ወርቅ እግዚአብሔር በእውነት ይስጥልኝ። በጣም ነው የማመሰግነው እህቴ ማርያምን፣ በጣም ነው የማመሰግነው ጋይስ። እመቤቴ ጭንቅ አማራጇ ሳለች በዙፋኗ ምንም አንሆንም። እግዚአብሔር ያውቃል። እንግዲህ እግዚአብሔር ያውቃል። አሁን ተነቃቅተናል ያለን በጣም እዚህ ይሄ ዱባይ በጣም ትንሽ ስትረስ ያለበት ሀገር ነው። በጣም ነው ስትረስ ያጠቃኝ ነበር። አሁን ስፖርት ምናምን እየሰራሁ ከስትረስ ወጥቻለሁ። እንጮታለን ጌም ጋይስ። ከአቡዬ ጋር የነበረንን የእሁድ ብቻ ጌም ሮብና እሁድ አድርገ ነው ጋይስ። በደንብ እንጫወታለን፣ በደንብ ኢንጆይ እናደርጋለን ጋይስ። ሌላ ቀን ደግሞ ከነሳምሪ ጋር እንጮታለን ማለት ነው። ፍቅር ለሀገራችን፣ ለእናታችን፣ ለሁሉ ነገራችን ይሁን። አንድ ከእኔ ህይወት እንድትማሩ የምፈልገው ነገር እግዚአብሔር ነው የምላችሁ፣ የሳቀውን ላይ ወዷችሁ ትንሽዬ እናንተን የሆነ የዋህነት ምናምን ጋር ሰው ሊጠቀምባችሁ ነው የሚፈልገው እና የሰው መጠቀሚያ እንዳትሆኑ ጋይስ፣ የሰው መጠቀሚያ እንዳትሆኑ። እውነቴን ትንሽዬ እናንተን የሆነች ነገር አካሄዳችሁን ያይና ሰው አድቫንቴጅ ለመያዝ እናንተን ለመጠቀሚያ የሚያደርጋችሁ እና እግዚአብሔር ምስክሬ ነው። ይሄ ጨለማ አለ እኔ ላይ ያልተጠቀመብኝ ሰው የለም። በጣም ብዙ ተጠቅሞብኛል፣ ግን እግዚአብሔር አስተምሮኛል፣ አጠንክሮኛል። እግዚአብሔር ያውቃል። ከዚህ በኋላ ፈጣሪ ያለ ከእኔ ህይወት ተማሩ። እንትን አትበሉ፣ ምቀኛ አትሁኑ፣ ሸረኛ አትሁኑ፣ ሰው ላይ ክፋት አትስሩ እና ደግሞ ሰው መጠቀሚያ እንዳትሆኑ ንቁ። ሰው አጠገባችሁ ያለውን ሰው ነው መንቃት ያለባቸው። አጠገባችሁ ያለው ሰው ነው ሊያጠፋችሁ፣ እያንዳንዱን እርምጃችሁን፣ እያንዳንዱን ነገር የሚጠብቅላችሁ አጠገባችሁ። ከሩቅ ያለው አያጠቃችሁ፣ የሩቅ ያለው ነው የሚለው። አጠገባችሁ ያለው ሰው በእውነት እኔ እግዚአብሔር አጠገብ ያለው ሰው እኔ ጀርባ ያልሰጠኝ የለም ከጥግ እስከ ጥግ። ግን እግዚአብሔር አለችን ቀና አልፊያት ለማውራት ያብቃኝ እንጂ አጠገባችሁ ያለው ሰው ነው ሊያጠፋችሁና በእናንተ ደስተኛ አይሆንም። ማንም ሰው ሲበለጥ በእርግጥ ደስተኛ አይሆንም። ግን ተጠንቀቁ፣ አጠገባችሁ ያለውን ሰው ማለት ነው። በጣም ተጠንቀቁት፣ ውደዱት፣ ምናምን አክብሩት። ግን ሊሚታችሁን አበጅታችሁ ተንቀሳቀሱ። ይህ ነው የእኛ ምክር። ወዳችኋለሁ። አሜን ትላለህ። አሜን። ሰላም ለዓለም። አሜን በሉ። አሜን። ሰላም ለሰው ዘር በሙሉ አሜን። ዘር በሙሉ አሜን። ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለሁ ይበላቸው። አሜን። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ደስተኛ ጤነኛ ሆኖ ረጅም ዕድሜ እንኖር። አሜን። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። አሜን። ፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። አሜን። ወለድን ፈጣሪ ልጆቻችንን ከክፉ ነገር ጠብቆ ቅፍ ድግፍ አድርጎ አሳድጎ ለቁም ነገር ያብቃልን። አሜን። ለሁሉም ወላጆች ለእኛም ሰጥቶ የልጆቻችንን ቁም ነገር ወግ ማድረግ በህይወት እያለን ያሳየን። አሜን። እርጉዞችን በሰላም ይገላግለን። አሜን። ማንም አይክፋው፣ ማንም አይጣ፣ ማንም አይዘን፣ ማንም አይቸግረው። ሁሉም ሰው ደስተኛ ይሁን። አሜን። ወዳጅም ጠላትም ሁሉም ይሙላለት። አሜን። አሜን። እኔ ማሳረገው መቋጫውን ልመርቃ ይድበት ጋይስ። ሁሉን ያበጀ ሁሉን ያደራጀ የድንግል ማርያም ልጅ የሁሉ ፈጣሪ የሁሉ ጌታ የሁሉ መስራች የሁሉ ጠንሳሽ የሆነው ክርስቶስ አምላክ ባለንበት በስደት እንዲሁም በሀገር ውስጥ ሆነን የከፋን የተጨነቀን የቸገረን ሰዎች እግዚአብሔር የድንግል ማርያም ልጅ ጭንቀታችሁን ችግራችሁን ያንሳላችሁ። እግዚአብሔር ካላችሁበት መከራ ካላችሁበት ውጥንቀት ያውጣችሁ፣ ካላችሁበት ጭንቀት ያውጣችሁ። የድንግል ማርያም ልጅ ፈጥኖ ደራሿ እናቴ እመቤቴ ትድረስላችሁ። እናንተ በሙስሊም ያላችሁ ደግሞ አላህ ይድረስላችሁ። ባላችሁበት ስደት ህይወታችንን ጨርሰን ወደ ሀገራችን እንድንገባ ያድርገን። ወዳችኋለሁ። ማች ላቬድ ማች ሪስፔክት ታንክ ዩ ሶ ማች ጋይስ። አሁን በቃ ሸኖ ቤት ልጠብ። እወድሻለሁ። ክበሪልኝ። እሑድና ሮብ ዕለት እንገናኛለን። እንፈታለን። ኢትዮጵያ ከቀኑ 9 ሰዓት በሳምንት ሮብ እና በሳምንት ሮብና
እናመሰግናለን። ይመቻችሁ። እወዳችኋለሁ። በጣም አመሰግናለሁ። በዚህ ሁሉ ጋይስ እወዳችኋለሁ። ቻው። በቃ ሽንት ቤት ልጠብ። ያኛውን ላኪ። እሺ ቻው ጋይስ። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ አንዴ ልቅዳው ቡና ቤተኛው ዛሬ ማሻአላ የሚጣፍጥ እንቅልፍ ቤተኛው ሳላስበው ትንሽ ናፕ አደርጋለሁ ብዬ ለቀጥኩት። 3 ሰዓት አይደል የተኛሁት ጋይስ። ላይቬን ዘግቼ 6:30 የነቃሁት 3 አወር ኤንድ ሃፍ ተኛው። 1 አወር ተኝቼ እመጣለሁ ብያችሁ 1 ሲኒ ብቻ ነው ጠጣው። ያውም ዶክተር ከልክሎኛል። ቡና እምቢ ብዬ በጉልበቴ ነው እየወጣ ያለሁት። ያለ ቡና መኖር አቅቶኝ ሚኪን አስገቡት። ሚኪ ትናንትና ወደች ቁጥሩ ሳልቀበለው ቀርቼ፣ ግን መጀመሪያ ልጠይቀው ቁጥሩን ከመቀበል በፊት ኮምፒውተር ይችላል አይችልም የሚለውን አስገቡት። ቅድም አበባ እየላከ ነበር። ላክ አበባ። ምርቃት የለም እንዴ ስመርቅ አልነበርሽም? ሚኪ ላክ አበባ። ሳቡት ውዶቼ። ሞዴሬተሮች ኢንቫይት አድርጉት ሚኪን። ጨረሰኩ። ያው ሶፊያ ታርገዋለች ወንዶች ሰላም፣ እንዴት ነው? አቡ ሰላም ነው? ደህና ነኝ ወንድሜ፣ እንዴት ነህ? እግዚአብሔር ይመስገን። ይሰማሻል? አዎ ይሰማል ወንድሜ። ትናንትና መተክ ወልደ ጊዮርጊስ እንዳናገር ልነግረኝ ነበር። ወልደ ጊዮርጊስ ከቲክቶክ ደልቶ ጠፍቷል ማለት በቃ ደልቶ ወጥቷል። ከቲክቶክ ወጥቻለሁ፣ አካውንቴ ዲሊት አድርጌያለሁ አለኝ። አክቲቪቲ ያለው አለ። ዋትሳፕ ላይ እድል እንድሞክርልህ ከመለሰልኝ ብዬ ነበረ። መልሰልኝ እና ኮምፒውተር የሚችል ከሆነ እሺ ብሏል። ለምኝና ኮምፒውተር ቤዚክ ኮምፒውተር ኖሌጅ ካለው እሺ ያለኛለክ። ኮምፒውተር ከቻለ ምንም ችግር የለውም። ነገሩ ቀጥሯለሁ። ሌላ የለውም። ምክንያቱም ሌላ በምንም አይነት ስራ የለውም። ኢቴች ዲሊቨሪ ለጊዜው ስራውን አቁሟል። ስለዚህ ምንም ችሎታ ኮምፒውተር ምንም አትችልም። ቤዚክም ምንም አልችልም። በጣም ሶሪ፣ ምንም ማድረግ አልችልም። እንግዲህ ሌላ ሰው ደግሞ ጠይቅልሃል። ስልኬን ወያዥውን አለው። ዜሮ አምስት 23 21 52 11 ፕሮፋይል የገብርኤል ነው። የምን ዋትሳፕ ላይ ሚኪ ሀቢባ ነኝ። ያው ቁጥሬን ሴቭ አድርገው፣ ለማንም እንዳሰጥ ቁጥሬን። እሺ እና ጠይቅልክና ነግሯለሁ። እባክህ ሌላ የምትተባበረው ነገር ካለ ብዬ ጠይቀውና እነግርሃለሁ። እሺ አደራ በእናትሽ። አሁን ካንሰ ተደርቄ አሁን አላይ ነው ያለሁት። ኢጃዛ ቤት ሄጄ ትናንትናልክ ወንድሜ ስላስጨነቀኝ እኮ ነው ጉዳይ ያናገርኩት። ወልደ ጊዮርጊስ ከዶር ማስወጡ ዛሬ አላይ ኢጃዛ እዛ ብለው። እሺ ጉዶች ለሚኪ ወንድሜ እሱ የተማረ ኮምፒውተር ስለሚችል ይሄኛው በቃ ለሚኪ ወንድሜ ጠይቃለን። ችግሩ ላይሰንስም የለክም ኮምፒውተርም አችልም አደለም ስራ። እስኪ የሀበሻ ሬስቶራንት ባለቤቶች እስኪ በመስተንግዶ በቃ ማጠብ የሚሆን በምንም ነገር ቅጠሩት። ፎሎርም ስላለኝ እኔ በሽያጭ የሚሆን ትንሽ ችግር የለውም። በሽያጭም መቅጠር የምትችሉ በምንም ነገር
ሳራን ሀበሻ የላትም። ጠይቄያታለሁ። ሰራ ሙሉ ነኝ ሰራተኛ፣ ምንም አይነት ሰራተኛ ያስፈልገኝ ብላለች። የማርያምን አስገባት። ፍላወሯን ጨረሰች። ቅድም ብሬክ ወጥቼ ስመለስ ብያት ነበር። ልተኛ ደግሞኛል ስወጣ ብያት ነበር። ቅድም አስገብቻት ወረፋ ጠብቃ ተራስ ይደርሳል እና ማንን እንጠይቅ በእናታችሁ? ኤሚኬን አውርቼዋለሁ፣ ግን እኔ ስራ የለኝም ማለት እሱም ትናንት ነግረኛል። ስራ የለውም። አይ ኤሚኬን ሲሉ ሲጽፉ አይቻቸው። ሌላ የቢዝነስ ባለቤት ማን ነው ሊቀጥረው የሚችል? አበሾች እነሱ መረራቸው በየጊዜው እየጠራ እናስቸግራቸው። እስኪ እንግዲህ ጠይቅልሃለሁ። እሺ እሺ አይዞህ 25 ቀን ቀረህ። አሁን ትናንት 26 ቀን ነበር ያልከኝ አይደል? ዛሬ 25 ቀን እየቀነሰ ነው። አንድ ቀን ሲቀነስ አሁን የምንጠይቀው እንዴ በሬስቶራንቱ አዲስ የተከፈተ ስለሆነ ማስተናገድ አጣቢ ወይ ጽዳት ተፈለገ ጠይቅልካለሁ። ምን የሌላትም ወዶች ስራ የላትም አሁን ላይ በቃ ታሜ ጠይቄ ደግሞ እነግርሃለሁ። እሺ በጤንና ታሜን ጠይቃቸውና ከሁለት አንዳቸው ካላቸው መልሱን ይነግራል። ዋትሳፕ ላይ እሺ ሚኪ ቻው። ጠይቄ መልስ ዋትሳፕ መልስልሻለሁ። እኔ የምመልስልህ እኔ የምመልስልህ መልች አመሰግናለሁ። አቡዬ ነገር አይታየኝም። ማስወጥ ባያቸው እሺ ችግር የለም። እሺ በየጊዜው የራሴ እኮ የሰው ፊት ገረፈኝ። ለሰው እየሄድኩኝ ስራ አላችሁ ስል በየጊዜው እየመጡ ስራ ሲሉ የከበደኝ ነው መጠየቅ። ሰላም ታሜ እንዴት ነህ? ሰላም ነው? እኔ ደህና ነኝ። ታሜ አንድ ልጅ ካንስሌሽን ያለው ስራ የሚፈልግ ልጅ ነበር። ያለችው 25 ቀን ብቻ ነው እና ስራ ይኖርካል እንዴ? ስራ ካለ እባክህ ሰላም በቄ እንዴት ነህ? ሰላም ነህ? ጠፋህ። እንዴት ነህ? ደህና ነህ ሆይ? ስራ፣ ጤና፣ ቤተሰብ ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። በቄ አንድ ልጅ ነበር ካንስሌሽን አለው። ካንስሌሽኑ 25 ቀን ብቻ ነው የቀረው እና ስራ አጥቶ ስራ ፈልጎ ነው እና አንተ ጋር ስራ ይኖራል? ስራ ካለ እባክህ እንግዲህ ሁለቱን ጠይቄለታለሁ። ሲመልሱ እነግረዋለሁ። እሺ የማርያም ሀዊ ጠዋት የወንድ ስራ አለ እያለች ይዊ ስማርት ማናት? ለምን አትነግሩትም ታዲያ? ይዊ ዲዛይን ሀቡዬ ይሰማል ወይ? ያው ይሰማል። እናት የሆነ ሚኮሻ ሚንጎራጎር እና የሚል ምሳሌ ምንድን ነው እሱ? እቃ ቤት ነው እና ያለሁት ኤሲውን አጥፎ ማሬ ምከይፍ ምናምን ኤሲውን አጥፎ ቆይ እኔ ልውጣ እንደሱ ኤሲውን ካርሽ ሰላም ነሽ? አይ ሌላ ቦታ አሁን ይሰማል? ይሰማል። ሄድፎን ካረግሽ ንቀይ ውዴ። አይ በኤርፎን አይደለም፣ ኤርፎን አላረም። ሀና እሺ ውዴ እድሉን ስለሰጠሽኝ በጣም ነው ማመሰግነው። እና
የማንነት ጥያቄ ነው ያለኝ። እኔ ተወልጄ ያደግኩት አጋሮ ነው፣ አጋሮ ከተማ ጅማ አካባቢ ማለት ነው። እና የወለዱ ማለት በማደጎ ነው ያደግኩት። ወላጅ የወለዱኝ እናት አባት የሉኝም። ያሳደጉኝ ደግሞ አያውቁም። ከቤተ ክርስቲያን አንስተው እንዳሳደጉኝ ነግረውኛል። አሁን እነሱም በህይወት የሉም እና የወለደችኝን እናት ፍለጋ ብዬ ነበር አሁን የጀመርኩት። አሳዳጊዎች ያገኙኝ አጋሮ ቅድስት ስላሴ ቤተ ክርስቲያን ነው። አጋሮ ቅድስት ስላሴ ቤተ ክርስቲያን አግኝተው እንዳሳደጉኝ ነግረውኛል እና ወላጆቼን እንዳገኝ እንድትረጅኝ ብዬ ነው። እንትን ላይ ለምን አትቀርቢም? ኢቢኤስ ላይ ሞክሬ ነበር። አጋጣሚ አሁን እዛ የለውም፣ ግን ተመዝግቤ ወረፋም ደርሶኝ ነበር። ግን ማስረጃ ነገር አሁን ላይ ተከልክለናል። ማስረጃ ያልያዘ አይምጣ ብለውናል። ስሟን ወይ የሆነ ነገር ማወቅ አለብሽ አሉኝ። እኔ ደግሞ አልነገሩኝም። ታውቂያለሽ፣ በጋቢ አስቀምጣ እንደሄደች እንጂ ሌላ ምንም አይነት ነገር እንዳልተቀመጠ ነው የነገሩኝ። ማስረጃ ላይ ምን አይነት ማስረጃ ነው የሚፈልጉት? ስሟን የእናትሽ እኔ ደግሞ የእናትሽ ስም ወላጆቼ አላውቅም። ያው የቀናት ልጅ ነው እንደዛ የነበረው ሲያገኙኝ፣ ያው የቀናት እና እነሱም እንደማያውቁ ነው የነገሩኝ። ማስረጃ ኢቢኤስ የጠየቁሽ ማስረጃ ምንድን ነው? የልቤን ምንድን ነው የምትለው? እስኪ የልቤን ሳቧት። የማርያም ልጅ እያለች ደጋግማ ትጽፋለች። እሷን ነው የልቤን መስዬ የልቤን ሳቤት መጀመሪያ የልቤን ትግባና ትንገረኝ ማንን እንደምትፈልግ። እሺ የማርያም ለምን ነቃቃታለች ማታወሪ? አብዬ አቤት የኔ ወድ እንዴት ነሽ? ሰላም ነሽ? አለሁልሽማ። እንዴት ነሽ? አለሁ። የማርያም ልጅ ወንድሜ ጠፍቶብኝ ነው ብላ እኛ ጋር መታ ብታይ በውስጥ የእኔም ቤተሰቦች ሁላ በጣም ታስጨንቃለች። ከዛ መጨረሻ ላይ ቪዲዮ ስሪና ቪዲዮሽን ከፖስትሽ በኋላ ነው አቡ ጋር ሄደን ድምፅ የምንሆንሽ ብለናት ነው። በጣም እኛን ስላስጨነቀችን ነው ከቅድም ጀምሮ ሚሽን እያደረግኩኝ የጻፍኩኝ ነበር። ትግባ ቅድምም እኮ ብያታለሁ። የወንድምሽ ንጹህ ፎቶ ጽሁፍ ያለው ከሆነ አልቀበልም እኔ፣ ይዘጋብኛል አካውንቴ። ጽሁፍ የሌለው ማተም የሌለው ንጹህ ፎቶ ካመጣች ትግባና ፎቶውን አድርጋ ረዛም ስክሪን ሪከርድ ታደርግላታለች። እሺ እዚህ ጋር የማርያም ልጅ ስ የት ነሽ ያለሽ? ነ እንትን በይላቸው። ይሄን ፎቶ አልቀበልም። አይቼዋለሁ ይሄን ፎቶ፣ ለዛ ነው ያላስገባኋት ቅድም። ይሄን ፎቶ ፕሮፋይል ላይ ያለው ከሆነ አልቀበልም። ጽሁፍ አለው፣ ይዘጋብኛል አካውንቴ። አካውንቴ ሴንሲቲቭ ነው። እኔ በጣም እየተጠነቀቅኩ ነው። ይሄን አካውንት 7 ወር ያቆየሁትኝ እንጂ ታውቃላችሁ በየሳምንቱ አካውንት እንደሚዘጋብኝ። የልቤን እየሰማሽ ነው? አዎ እየሰማሁሽ። ከዚህ ውጭ ፎቶ አላት የላትም? አውሪያት እስኪ። አንቺ አልጠየቅሻትም? ከዚህ ውጭ ፎቶ እንዳላት ስለ አካውንት አንቺ አታውቂም? ፎቶ አለኝ ብላ እኮ ፎቶ እንትን ብላ ለጥፋለች። በቤቷ ቪዲዮ የማርያም ልጅ ከዚህ ፕሮፋይል ላይ ካረግሽው ውጭ ፎቶ አለሽ? የማርያም ልጅ እስኪ ተናገር። እስኪ ያሳየው። ይሄ ፈዛዛ ነው፣ አይሆንም ማሬ። ጽሁፍ ባይኖረው ራሱ ድብዝዝ ብሏል። ፈዛዛ ነው። ዋርኒንግ ይሰጠኛል፣ ይዘጋብኛል። ንጹህ ፎቶ፣ ክሊር የሆነ ፎቶ ነው የሚፈልገው ቲክቶክ። የእኔ አካውንት ሴንሲቲቭ ነው፣ ችግር አለበት። ቲክቶክ አይኑን እኔ ላይ ነው እንትን ያለው። በጣም ብዙ ሪፖርት ከዚህ በፊት 7 አካውንት በሪፖርት ስለተዘጋብኝ ገባሽ? አንድ ስህተት ካገኘ እኔ ላይ ቀጥታ ነው አካውንት የሚደረግመው። እሺ የገጠር ሰራና እዚህ ሌላ ፎቶ የለኝም። አመሰግን። ከዚህ ውጭ ፎቶ የለሽም? ኦኬ። ስለዚህ አርጊውና ይዘጋ። የልቤንም አካውንት እንዲዘጋ ፈልጋ ነው ከዚህ ፎቶ ይሄ ፎቶ እንደሚዘጋ እያወቀች ይዛ የመጣች። ስለዚህ አንቺ ታለቅሽ የኔ አካውንት ይዘጋ። ለጥፊ በግሪን ጋላሪ ለጥፊ ፎቶ ይባክሽ። አረ ችግር የለውም። አበባዬ ለጥፊው እንዴ አንቺ ከምታለቅሽ የኔ አካውንት ለጥፊ ነገ አዲስ አካውንት ከፍቼ ይመጣል።
የአንቺ አካውንት እኮ ብዙ ስራ የሚሰራበት ችግር የለውም። በጥፊው እና እየተነፋረቅሽ አይደል? እና እኔ ምን ላድርግሽ? በጥፊው እያልኩሽ ነው። ከምታለቅሽ ችግር የለውም። ወይ ሌላ ፎቶ ፈልጋለሁ። ሌላ ፎቶ አልተገኘም። ታዲያ ምን ያስለቅስሻል? ሌላ ፎቶ ፈልጌ እመጣለሁ። አትይ ምን ያስለቅስሻል? ታዲያ የሚያስለቅስ ነገር ምን አለ? አይ የልጅ ሀሳብ የልጅ እየወድን እንትን ሳላለኝ ነው እንጂ አንቺ ሌላ ፎቶ ፈልጌ እመጣለሁ ማለት እያለ ማልቀስን ምን አመጣል? ሞተ ለሞተ ሰው ነው የሚለቀሰው። ሌላ ፎቶ የለንም። የገጠር ቤት ስለሆነ ሲጀመር ፎቶ አንነሳም ብዙ ጊዜ። ስለዚህ በቃ ለጥፊው ደግሞ አማራጭ ከሌለ ለጥፊውና እንሞክር። አይ የሚዘጋ ከሆነ እኔ አልፈልግም። የአንቺ ሳልተዘጋ የአንቺ ብቻ ሳይሆን ብዙ ያኔ አንቺ ሲዘጋ አንቺ አካውንት ሲዘጋ ብዙ የሚጎዱ ሰዎች ስላሉ እኔ አልፈልግም። እና ደግሞ እሷንም አትወቀሻልኝ ሳላስቸግሯት ነው። ወቅሳታለሁ። አይመለከትሽም። አንቺ ስለሱ የኔ ሞዴሬተር ናት፣ የኔ ቤተሰብ ናት። እንደፈለግኩ መውቀስ እችላለሁ። እሺ ግን በቃ አንቺ የሚዘጋ ከሆነ አስቸጋሪ ከሆነ ችግር የለውም። ሞዴሬተሮቼ እኛ እንሰራላታለን፣ እኛ እንሰራላታለን። ሙድማናይ መስዬ እንዳለ ሞዴሬተሮቼ ችግር የለውም፣ እኛ እንሰራላታለን ያለው ሞዴሬተሮቼ ይሰሩቻል። የኔ አካውንት ሴንሲቲቭ ነው። እኔ ሁሌ ማንም ሰው ሲመጣ ንጹህ ፎቶ ክሊር የሆነ ጽድት ያለ ፎቶ ካመጣችሁልን እኔ እሰራለሁ። ቪዲዮ እዚህ ጋር ላይ ሪከርድ ማስደረግ ብቻ ሳይሆን ቪዲዮም እሰራለሁ ለጠፋ ሰው። እሺ እነሱ ይስሩልኝ። አንቺ አካውንት የሚዘጋ እነሱ ይስሩ። አንቺ ሰርተሻል፣ ለእኔም ስሪልኝ። እኔ ከሰራሽ የቢዩቲ ሪፖስት ያደርጉልሻል። እሺ እሺ አንቺ ብትሰሪልኝ ግን የተሻለ ለማግኘት ይረዳኛል። ታውቂያለሽ አሁን ባለው የማርያም እኔ ከማርያም ልጅ ጋር ነው ያወራሁት። ከአንቺ ከታች ነው አይደለም። ከአንቺ ጋር ገና አልጨረስኩም ውዴ። ከእሷ ጋር ልጨርስ ውዴ። እሺማ እሺ ያታደፋችሁ ለሁለት። እሺ አሁን የአንቺ ማሪ ምንድን ነው የምሰራልሽ? አንቺ አልገባኝም። ኢቢኤስ ላይ እኮ ነው አንቺ መቅረብ ያለብሽ። ያንቺ እኮ ትልቅ ጉዳይ ነው ውዴ። ሆኖ አንቺ መቅረብ ያለብሽ ያንቺ እኮ ግን አልቻልኩም። እዛ መቅረብ አልቻልኩም ውዴ። አሁን ያለሁት አረብ ሀገር ነኝ። ምን አይነት መረጃ ነው አምጪ ያሉሽ? ኢቢኤስ መረጃ አምጪ ያሉኝ ያሉሽ? የወላጅ እናትሽን ስም አሉኝ እነሱ ደግሞ ታዲያ እሺ አንቺ ምን ብዬ ነው ቪዲዮ እንዲሰራልሽ የፈለግሽ? አጋሮ ቅድስት ስላሴ ቤተክርስቲያን ነው አግኝተው ነው ያሳደጉ። ታውቂያለሽ ያገኙ ፎቶ ምንም ያሳዳጊዎች አለኝ። እነሱን ነው የምትፈልጊው እንዴ? ማለት እሷ ታውቃቸዋለች። እሷ ጋር ከደረሰ ማለት እነሱን ስለምታውቅ ነው እንጂ ለእኔ ምንም አይነት ነገር አልተውልኝም። ታውቂያለሽ እነሱ በህይወት አሉ ወይስ ሞተዋል? በህይወት የሉም ሁለቱም። ለምን አንቺ እስከ ስንት አመትሽ ነው አሁን? አንቺ ትልቅ ነኝ አሁን 33 አመቴ ነው። ታውቂያለሽ 33 አመት ሙሉ እነሱ በህይወት እያሉ ከ18 አመትሽ ጀምሮ ለመፈለግ ለምን አልጀመርሽ? ብዙም አልተረዳሁትም ነበር። ታውቂያለሽ እንደውም ያሳደገኝ አባቴ ነግሮኝ ነበር እንድፈልግና እና ስጠይቀው ምንም ነገር እንደሌለው እና ዝም ብሎ መፈለግ እንደሆነ ነው የነገረኝ። ታውቂያለሽ ብዙም እውቀቱም ሚዲያውም ብዙ ተጠቃሚ አልነበርኩም። እና አሁን ቪዲዮ ሰርተሻል? አዎ ሰርቻለሁ። በራሴ ልጆችም የሰሩልኝ አለ። ይሄን ግን ማለት እንደዚህ አይነት በጣም 33 አመት የቆየ ታሪክ እንደ ኢቢኤስ እንኳን ረጅም የተባለው 26 አመት የቆየ ሰው ነው ያገናኘው እና ያንቺ በጣም ረጅም ስለሆነ ኢቢኤስ ላይ ነው መቅረብ ያለብሽ። ያው የእናትሽን ስም ባታውቂ ያሳደጊዎችሽን ስም ታውቂያለሽ። ሰው ልጅሽ በህይወት ካለች ያንን አንቺ ኢቢኤስ ላይ የቀረብሽውን ስታይ እያወቅሽ ነው ችግሬን እያወቅሽ ውድ የምትሽውን አድርግልኝ። እኔ እውነት ማለት አሁን ባለሁበት አልችልም እዛም መቅረብ ውጭ ነኝ እንዳልኩሽ። ሰዓት ቀረቢያ በገባሽ ሰዓት ቀረቢያ ኢቢኤስ ማሬ 33 አመት አሉኝ እኮ አሁን ላይ አንችልም አሉኝ። አሁን ላይ ፎቶ ምናምን ከሌለ አይሆንም ተብዬ እኮ ነው አሁን ባለንበት ተከለከልና አሉኝ። እንደምትመለከቱት በጣም ሰፊ ነው፣ በጣም ማለት ነው።
ስለዚህ ይሄኛውን መኝታ ቤት አድርጋችሁ ሳሎናችሁን በዚህ ሳይድ አድርጋችሁ ፓርቲሽን መከፋፈል ትችላላችሁ ማለት ነው። ከዚህ በፊት ቪዲዮ የሰራውላችሁ ፓርቲሽን ኢቢኤስ ላይ በ50 የተገናኘ ይኖራል። በህይወት ካለች እናቷ ኢቢኤስ ላይ ብትቀርብ ታገኛታለች። እና አሁን ደግሞ አረብ ሀገር ላይ ውድ እርጅኝ በማርያም ምችውን ሁሉ አድርጊልኝ እና ማሪ ምን አርግ ያለ ፎቶ ያለምንም መረጃ ዝም ብዬ ቪዲዮ ምን ብዬ ነው የምሰራው? አልገባኝም። እስኪ አንቺ የሰራሽውን ቪዲዮ እዚህ ጋር ክፈችው፣ አትሊስት ሀሳብ እንዲኖረኝ ክፈችውና ልስማው ምን ብለሽ እንደሰራሽ። አንቺ ድማ ይጠፋል። አንድ ስልክ ነው ያለኝ እኔ በዚሁ ነው የማርያም በሚለው ነው የለቀኩት። እንዴት አድርጌ ያሳይሻለሁ? ከፍታ ሸቶኝ የረበሸኝ እያወቀች ደግሞ ሀና ምን ሆና እንደሆነ ምስጋና ለማቅረብ ብዬ ነው ያብዬ ነው። እሺ ምን ተገኘ? ተገኘች እናትየው? አዎ ተገኘች። ያብዬ ምስጋና ለማቅረብ ብዬ ነው እንደሚረብሽ። አዎ ተገኝታለች። አገኘኋት እኮ ኮሜንት ጽፋና አንቺ ጋር እና እነሱን ለመገናኘት አሁን እንትን እያደረኩ ነው እና በጣም ደወለች። ራሷ ከትናንት ወዲያ ቪዲዮ የሰራው ገብቼ እንደዛ ለማለት ነው። ከትናንትና ወዲያ ቪዲዮ የሰራው ልክ ልጅ ነው። ከትናንትና ወዲያ ቪዲዮን አይታ ደወለች። በጣም ነው የማመሰግነው። ቪዲዮን አይታ ደወለች። አዎ ኮሜንት ላይ ጽፋ ኮሜንት አንቺ ጋር ገብቼ አንቺ ጋር ኮሜንት እየፈለኩ ማለት ነው። ኮሜንት ላይ ስፈልግ እዛ ጋር ጽፋ ነበር። ከዛ ደግሞ የድሮ ፎቶ እንትን አድርጋ ኮሜንት ላይ ያገኘሁት። ከዛ እሷ መሆኗን አወቅኩና ላይክ ብያት። ከዛ በኋላ ያው እንትን ማነው ምንድነው እንትን ብያት ማለት ነው። አሁን ከእናቱ ጋር ለመገናኘት እንትን ስላለኝ ነው። የት ነው ያለችው? አግኝቻታለሁ። ያው ብዬ በጣም ነው የማመሰግነው። ያንቺ እንኳን ደስ አለሽ አለች። አሁንም ኦንላይን ናት ያለችው። ስሟን ቀይራ ናት እኮ። የት ሀገር ነው ያለችው? ማለት ሳውዲ ናት? ኢትዮጵያ ናት? የት ናት? አገር ቤት ናት ያለችው። አገር ቤት ናት ያለችው። 10 ምናምን ዓመቴ ነኝ አገር ቤት ነኝ ያለሁት ብላለች። እና እሷ ስትፈልገው ነበር ልጇን አለች። ስልክ ስለጠፋብኝ ነው ምናምን አለች። ያው አሁንም ኦንላይን ተካች ትኖራለች። ለምን ሰማም ከሷ ለምን አትመጣም? በቃ አሁንም ልጠራታለሁ አለች መሰለኝ። ከታች ካለች አንድ ቁጥር ትጽፋለች። ካለች ዋትሳፕ ላይ ቲክቶኳን ስክሪንሻት አድርገህ ላክልኝ። ዋትሳፕ ላይ ሞዴሬተሮቹን እንዲያስገቧት ልንገራቸው። ኦኬ እሺ። ሩቅዬ የሚል ስም ይዛ ነው የመጣችው እንግዲህ። እሺ እኮ ስክሪንሻት ላክልኝ። ካለበለዚያ ሁሉ ምርጫ ብሎ ከፍቶ ይመጣል። በእናታችሁ እዚህ ጋር አትናገሩ። የሚገባበት ምስል እኔ ኮመንት ላይ አስመጣታለሁ ነኝ እያለ ይገባል። ደውልላታለሁ። እሺ ደውል፣ ሚውት አድርግና ደውልላትና ከዛ አንተ ቲክቶኳን ስክሪንሻት አድርገህ የቲክቶክ ፕሮፋይሏን ስክሪንሻት አድርገህ ስትልክልኝ እኔ ለሞዴሬተሮች ስልክ እነሱ ፈልገው ከኮመንት ላይ ያስገባል። እሺ አብዬ እናገናኝ ነው። አቡዬ ሚስዩ ቱ ሰሚራዬ እንዴት ነሽ? አይኔ አይ ከናት ብሊፍታት ማየ ትሙት ልጁ በእናቱ ናፍቆት ተቃጥሎ ነበረ። እኔ ማመናጋተኝ እንደው ይሄ ነጭ ሽንኩርት እኔ እስከ ወልድ ድረስ እዚህ ቤት አውጥቼ ነው የምጠለቁ። የማርያም ሰማ የማርያም ያለው ቪዲዮውን ክፈችው እኮ አልኩሽ እኮ ሀሳብ እንዲመጣልኝ። አቤት አለሁ ቪዲዮውን ክፈችው ሀሳብ እንዲመጣልኝ። አቤት
አይሰማም? ይሰማል? አዎ አለው። ይሰማል? ወተሽ ግቢ ወይ እናቴ። አሁንስ አይሰማም? ኮመንት ላይ ጻፉላት። ከስነ ኢነርጂ የለኝም። ወታቸው ማርያም እንዴ ዩቱብ አልከፈትኩም። በጣም ተረበሽኩ። አሁን ምግብ በልቼ ቡና እጥቻለሁ። ሊወጣ ነው። በቃ እየታገለኝ ነው ሊወጣ። የማልፈልገው ሽታ ሸቶኝ እና ሰላም የነበርኩት ሴትዮ የከሰል ሽታና ነጭ ሽንኩርት ከሽተተኝ በቃ እንዴት የሚያደርገኝ ጫንዴ በላሁት ይወጣል። ነጭ ሽንኩርት ሲጠበስ ከሸተተኝ ልጅበት እኮ የተነሳሁት ነው የሚያመጣ ነበር። የለም ነው አትክፈቱ። እሺ ቴንኪ ሀና በጣም አመጣችልኝ። ሀና ሽታውን በጣም እንዲቀየር አቡ ሽታ ሸትሽ ብቻ ነው የሚያምሽ። እስከ 3 ወር ድረስ ሽቶ ዶድራንት ነጭ ሽንኩርት ምናምን እንዲሸተኝ አልፈልግም ነበር። አሁን ከቀይ ሽንኩርት ጋር ሰላም ነኝ። ባለቤቴ ሽቶ ዶድራንት ይቀባል፣ ሀናም ትቀባለች። ራሴ አልቀባም። በቃ መታጠብ ብቻ ነው። አልቀባም። እስከ ሞልድ ሰላም አይሰጠኝም፣ ያፍነኛል። አልኮሉ የበዲ ስፕሬይ ላይ ሽቶ ላይ ያለው አልኮል ያፍነኛል እና አልቀባም። ግን ነጭ ሽንኩርት ሲጠበስ ከሸተተኝ አለቅ እና ከሰል የተጣደ ከሰል ከሸተተኝ አለቅ ያፍነል የሚያደርገኝ እና እስከ ሞልድ ነጭ ሽንኩርት አትጠቀሙ እዚህ ቤት ብያታለሁ። አሁን እያራገብኩት ስለሆነ እየጠፋ ነው ካፍንጫዬ ላይ። ደግሞ እርጉ ስትሆኑ በይዘው አፍንጫችሁ ደብል ነው። የሁለት ሰው ነው የሚሆነው። ትንሿን ነገር በጣም ታሸታላችሁ። እስቲ ይህንን የሚያውቅ አንድ ሰው እርጉ ሲሆን አፍንጫው ደብል እንደሚያሸት የሚያውቅ እጥፍ ነው የምታሸቱት። ለኖርማል ሰው የማይሸተው ነገር አሁን ወደ ኪችን ስሄድ ጋዝ ለእነሱ ሳይሸታቸው ለእኔ ጋዝ ክፍት ነው ይሸተኛል እላሉ። አላችሁ ደብል ነው የምታሸቱት። ለሰዎች በቀላሉ የማይሸተው ነገር ለእርጉዝ ቶሎ ይሸታታል። ቶሎ ይሸታታል። መጥፎም ሆነ ጥሩ ሽታ ቶሎ ነው የሚሸታት። ሰመንን እርጉዞኝ ከስልጭስ ሸቶኝ እንትን ፌንት በልቻለሁ ኪችን ውስጥ የዛሬ 10 ዓመት ሰመንን እርጉዞኝ። ከዛ ስቆይባቸው እራት ላቀርብ ተነስቼ ልንገራቸዋል እና ከዛ ተወሪያለሽ እራት ላቀርብ እኔ የባለቤቴ ጓደኞች ምናምን ነበሩ። በዓል ነበረ። 5 ወር 6 ወር እርጉዝ ነበርኩኝ። ቢጫ ቲሸርት ነበር ሁላ የለበስኩት የባሌን ዚ ቲሸርት አስታውሳለሁ። እና መጡታስ ምግብ ላቀርብ ኪችን ሄጄ ከሰልጥጃለሁ። ለቡና እያቀረብኩ ነው። ሰው የለኝም የዛኔ ገና ሳይመንን እርጉዞኝ ማለት ነው። ሳይመንን ልወልድ ስል ነው የሚያርሰኝ ሰው ከኢትዮጵያ ያመጣሁት። እና እያቀረብኩኝ እያለ ፌንት በላው። ስቆይባቸው እራት ላምጣ ብላ ሄዳ ቆየች ብለው ኪችን ሲመጡ የምንኖረው ኤምባሲ ግቢ ውስጥ ነው ቤት ተሰጥቶን እና ባለቤት የሚሰራበት ኤምባሲ ግቢ ውስጥ ቪላ ነው። ኪችኑ ከቤት ወታችሁ ነው
ስቆይባቸው ኪችን ሲመጡ ወድቄያለሁ። የከሰል ሽታ ማለት ነው። የመርየም ልጅ ናት ወይስ የማርያም ልጅ? የማርያም ልጅ ነው። የቅድሟ የማርያም ልጅ ነው ስሟ፣ ወንድሟ የጠፋባት። እሷ ደግሞ የማርያም ነው ስሟ። ቤተሰቦቿን ነው የምትፈልገው እሷ፣ ወላጆቿን፣ ትክክለኛ ወላጆቿን ነው የምትፈልገው። እሺ እናቴ የማርያም አውሪ። አሁን ማውራት የምትፈልጊው ማይክሽን አብሪዋ። ዝም ነው እንትንሽ ዝግ ነው ድምፅሽ። እኛ ጋር ነጣ ኢነርጂን ጨረሰችብኝ። በፊት ስሜ ተስፋነሽ ብርሃኑ እባላለሁ። ተስፋነሽ አጋሮ ከተማ ነዋሪ ነኝ። አጋሮ ጅማ አካባቢ እና ያሳደጉኝ ሰዎች ያገኙኝ አጋሮ ቅድስት ስላሴ ቤተ ክርስቲያን በጋቢ ተጠቅልዬ ተቀምጬ እንዳገኙኝ ነግረውኛል እና የወለደችኝን እናት በመፈለግ ላይ ይገኛለሁ እና የሀቡ ቤተሰቦች እባካችሁ ተባበሩኝ ይሄንን ማድረግ እንድችል እና እቺ ያቺ የጣለችኝን እናት እንዳገኛት እርዱኝ ልል ነው እዚህ ቦታ የመጣሁት እና እባካችሁን። ስሟንም አታውቀውም፣ ፎቶዋም የለዋትም፣ ምንም ነገር አብሮ የተቀመጠ ነገር የለም እና እንዲሁ በጋቢ እንዳገኙኝ ነው የነገሩኝ እኮ። አንቺ ይኸውልሽ እንዲህ ብለሽ ቪዲዮ ስሪ። እኔ ማን ያወጣልሽ ተስፋነሽ ብሎ ያገኙሽ ሰዎች? አሳዳጊዎቼ። የአሳዳጊዎችሽን ፎቶ ለጥፊ፣ ስማቸው ሙሉ ስማቸውን ተናገሪ። አዳምጪኝ ማሪ። ጥርት ያለ ጽድት ያለ አጭር ቪዲዮ ስሪ። ምን ብለሽ የአሳዳጊዎችሽን ፎቶ ለጥፈሽ እከሊትና እከሊት እነዚህ ሁለት በፎቶ ላይ የምትመለከቷቸው እናትና አባት በእንደዚህ ዓመተ ምህረት እንደዚህ ቦታ ላይ አግኝተውኝ አሳደጉኝ። አሁን እኔ 33 ዓመቴ ነው። አራስ እያለሽ ነው አይደለ ወድቀሽ አገኛልሽ አሉሽ? በቃ የቀናት ከ1 እስከ 5 ቀን ልጅ። እሺ የ5 ቀን አራስ ሆኜ አግኝተው አሳድገውኛል። አሁን እነሱም በህይወት የሉም ብለሽ ፎቶቸውን እና ስማቸውን ጠቅሰሽ ከዛም በኋላ እኔ ተስፋነሽ ነው ስሜ፣ እነሱ ናቸው። በፖሊስ ጣቢያ ይሁን ይቻላል። እንደዛ ፖሊስ ጣቢያ ጠይቀሻል? አልጠየኩም። ኢቢኤስ ግን ሞክሬያለሁ፣ ተመዝግቤያለሁ። አረብ ሀገር ከመጣሽ በኋላ ድንገት ያነሳሳሽ ምንድን ነው? ኢትዮጵያ እያለሽ ነፍስሽን ካወቅሽ ጀምሮ ከ18 ዓመትሽ ጀምሮ ሳትፈልጊ ምን ሳትይ ልክ አረብ ሀገር ከወጣሽ በኋላ ለመፈለግ ምን አነሳሳሽ? እስከ 33 ዓመት ድረስ ሳትፈልጊ ቆይተሽ አሁን ምን አነሳሳሽ? ምን መሰለሽ አውዬ፣ በህይወቴ ተጎዳውን ታውቂያለሽ፣ ብዙ ቦታ ማለት ነው። ታሪኩ ራሱ ያማል። ትዳሬ ሁሉ በዚህ ነው የፈረሰው፣ ብታምኝም ባታምኝም። ስሜ የቦይ ልጅ እስኪሆን ድረስ ብዙ ነገሬ አግብቼ ልጆች አሉኝ እኔ እና ግን ይሄ ታሪኬ አላስቀጠለውም ማለት ነው። የኔ ልጆች እናት ነው፣ የ3 ልጆች እናት፣ 3 ሴት ልጆች። ማሻአላ። የት ናቸው ልጆችሽ? እዛው አጋሮ ናቸው። ማን ጋር? አባታቸው ወስዶ አባታቸው ጋር እንዳልኩሽ። ታደጉኝ ደግሞ አልወለዱም ታውቂያለሽ። መሀን ነበሩ አሳዳጊዎችሽ። ያሳደጉኝ ደግሞ መሀን ነበሩ። ልጅ የላቸውም። እሺ እንግዲህ ቁጥርሽ። ስለዚህ በጣም ብዙ በህይወቴ ውስጥ ብዙ ነገር ተፈጠረ እና ይሄ ታሪክ ነው እንድፈልግ ያነሳሳኝ። ቢያንስ ምንም ካለማግኘት አንድ ነገር ይኖረኛል ታውቂያለሽ ወይ? እናት እንኳን እንትን ከስሯ እህት ወንድሞች ሊኖሩኝ ይችላሉ የሚል ሀሳብ ነው። በዚህ ልክ በጣም ነው የተጎዳሁት። ብታምኝም ባታምኝም ቃላት የለኝም እና ለዛ ነው እንጂ ከመጀመሪያ ስሟንም አታውቂውም? ስሟን በጋቢ ጠቅልላ ቤተ ክርስቲያን አስቀምጣ እንደሄደች እና እነሱ ደግሞ ስላልወለዱ ይፈልጉ ነበረ። ለዛ ነው ሰው ወስዶ ሰጣቸው፣ አሳደጉኝ። የሺ ፍላቴ ትባላለች በወቅቱ የነበረችው። አባት ደግሞ እሷ እንደውም ብዙ አልቆየችም አረፈች። ከዛ የእንጀራ እናቶች ናቸው በብዛት እየተፈራረቁ የነበረው ታውቂያለሽ። ገድኩኝ። በስንት ዓመትሽ ነው የነገሩሽ ያሳደጉሽ ወላጆች እነሱ ትክክለኛ ወላጆችሽ እንዳልሆኑ?